ሰላም ጤና ይስጥልን። የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች እነሆ የዕለተ ቅዳሜ የሰኔ 14 2017 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። በቅድሚያም የአፈና ዜና። አቶ ዳንኤል ክብረት ቂም የያዘባቸው በጦማሮ ሲጠቅሳቸው የከረመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያም እና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑትን ታላቁ አራት አይናው የአራቱ ጉባኤ መምህር የፍትሐ ነገሥቱ የአቡሻሩ ሊቅና የቅኔው ጌታ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ትናንት ሰኔ 13 2017 ዓ.ም ወደ ጠዋቱ 2 ሰዓት አካባቢ ወደ ገዳሙ ባቀኑ የመከላከያ ሰራዊት አባላት ለጥያቄ እንፈልጎታለን ተብሎ በወታደር አጀብ መወሰዳቸው ተነግሯል። የዓይን ምስክሮች እንደተናገሩት ከሆነ መጀመሪያ ለአንዳንድ ጥያቄ እንፈልጎታለን ብለው ወደ ፒኮሎ አባይ ወሰዷቸው። በዚያም አርበኛ ዘመነ ካሴን ካለበት ፈልገው ካላመጡት አንለቆትም በማለት በዚያው አዋሏቸው። በመቀጠልም ከፒኮሎ አባይ አዙረው ወደ ዱር ቤት ወሰዷቸው። በዚያም መንፈሳዊ ልጅ ሆነውና አርበኛ ዘመነ ካሴን ይውለዱ ሲሏቸው ዋሉ። ከዚያም ሲመሽ ወደ ባህር ዳር ወስደው ባህር ዳር በሚገኘው የመከላከያ ካምፕ መኮድ ውስጥ እንዳሰሯቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ራያ ቆቦ ላይ ከ100 በላይ ጠላት ሙትና ቁስለኛ በማድረግ ድል መጎናጸፉ ተነገረ። በአፋባ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር ሰኔ 13 2017 ዓ.ም ከንጋት 1 ሰዓት ጀምሮ በዋለው ውጊያ በ3 ግንባሮች ማለትም በራያ ቆቦ ሆርማት እስከ አራዱም ጥቁር አስፋልት አንደኛ ሻለቃና ሁለተኛ ሻለቃ ዲሽቃ ምድብተኛ እንዲሁም የክፍለ ጦሩ ቃኝ በጋራ ከፈንት ኪዳነ ምህረት እስከ ቀመሌ ተክለ ሃይማኖት እና አራተኛ በረኛ ሻለቃ ተኩሎች ዙሪያ በአጠቃላይ ከ100 በላይ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ጀብዱ በመፈጸም ድል ተጎናጽፏል። በተጋለው ጠላት ሆርማትና አዲሱ ሰፈር እስከ ፈንት ኪዳነ ምህረት ድረስ ባለ ግንባር ከ90 በላይ ሙትና ቁስለኛ የሆነ ሲሆን በአራት ፓትሮልና በአንድ ኦራል አስከሬንና ቁስለኛውን ሲያመላለስ ውሏል። በሌላኛው ግንባር በቀመሌ ከ40 በላይ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሲሆን እየተዛዘለ ወደ ቆቦ ከተማና ሆርማት የጠላት ካምፕ ፈርጥጧል። በሶስተኛው ግንባር ተኩለሽ ከተማ አራተኛ በረኛ ሻለቃ አንድ ሻምበልና ዲሽቃ ምድብተኛ 8ቱን በመደምሰስ 9 በማቁሰል የጠላትን ምሽግ ጭምር በማስለቀቅ ታላቅ ድል ተጎናጽፏል። በዚህ ከባድ ትንቅንቅና ተጋድሎ በ3 ግንባሮች በአጠቃላይ ከ100 በላይ የጠላት ኃይል የተደመሰሰና የቆሰለ ሲሆን የፋኖን ምት መቋቋም አቅቶት በመሸሽ ላይ የነበረ የጠላት ኃይልና ተጠባባቂው ኃይል አትሽሽ ተዋጋ አልዋጋም በሚል ነተረክ ምክንያት ከ5 ደቂቃ በላይ ጨበጣ ውጊያ በማድረግ በርካቶች ሙትና ቁስለኛ ሆኗል። ይህ በእንዲህ እንዳለ የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ ከነ አጃቢዎቹ መገደሉ ተገልጿል። በደቡብ ወሎ ዞን ምዕራብ ቀጠና አማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊው 50 አለቃ ማሞ በተፈጸመበት ደፈጣ ጥቃት ከነ አጃቢዎቹ ሲገደል የወረዳው አስተዳዳሪ ለጥቂት ማምለጡን ምንጮች ገልጸዋል። የሚሊሻ ጽሕፈት ቤት ኃላፊውና የወረዳ አስተዳዳሪ ከነ አጃቢዎቻቸው የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ ነው ጥቃት የተፈጸመባቸው ብለው ምንጮቻችን ገልጸዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የደፈጣ ጥቃት መፈጸሙ ተነገረ። የአፋባ ጎጃም አገው ምድር 3ኛ ክፍለ ጦር ጠላት ከኮሶበር በመነሳት ወደ ምርከታ ወደ አቢሲ መገንጠያ ሲያቀና ቆንጆቹ በደፈጣ በዘሪውን 13 አንድ የጠላት ኦራልን በመምታት ኦራሉ ተገልብጧል ተብሏል። ቆንጆቹ የደፈጣ ኤክስፐርቶች የጊዮን ብርጌድ አባላት እንደተለመደው ጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን የቆንጆቹ ድንገተኛ ምት ያንበረግገው ጠላት እግሬ አውጪ ብሎ ፈርጥጧልም የተባለው በዚያው ጎጃም ቀጠና አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ልዩ ስሙ ሀበሽማል የተባለ ቦታ ላይ በደፈጣ ጠላት ላይ መብረቃዊ ጥቃት በመፈጸም 7 ሙትና 5 ቁስለኛ በማድረግ ጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። ጠላትን እያፈረስነው ነው፣ ዛሬም ስቦ ማስከዳቱ እንደቀጠለ ነው ሲሉ ፋኖች ገልጸዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሐንዲስ አባላት ድጋፍና ክትትል 5 አድማ ብተና፣ 1 የመከላከያ አባል የኦሮሞ ተወላጅ ማስከዳት ተችሏል። አንመው ማሩ አድማ ብተና 4ኛ ሻለቃ አንደኛ ሻምበል ተዋቸው ተስፋ አድማ
አድማ ብተና 4ኛ ሻለቃ ዲሽቃ ምድብ ንጉስ ልጅ ዓለም አድማ ብተና 2ኛ ሻለቃ 1ኛ ሻምበል አበበ ማንደፍሮ አድማ ብተና 2ኛ ሻለቃ 1ኛ ሻምበል ንብረት በላይ አድማ ብተና 1ኛ ሻለቃ ሻምበል 2 ብርሃኑ ውዴሳ ምስራቅ እዝ 79ኛ ክፍለ ጦር 5ኛ ሻለቃ ስታፍ ከባህር ዳር ከተማ ሲሆኑ እነዚህ ከላይ የተጠቀሱ የጠላትን ኃይል ከርቶ ፋኖን የተቀላቀሉበት የአድማ ብተና አባላት ሲናገሩ እኛ ይላሉ ወደ አድማ ብተና የገባንበት ዋናው ምክንያት እኛ አማራዎች መጀመሪያም ቢሆን ስልጠና ተቋም ስንገባ የራሳችን ወገን ፋኖን ለመውጋት ሳይሆን በጠላት በጀትና ሬሽን ስልጥነን ትጥቃችንን ከጠላት ታጥቀን ለመውጣት ነው በማለትም ገልጿል። ጸረ አማራ ሴራውን የተረዱ የምርኮኛው መከላከያ አባላት ወገናችንን አንዋጋም በማለት ከ71ኛ ክፍለ ጦር የትኖራ ካምፕ ጥቁር ክላሽ ከነሙሉ ተተኳሹ በመያዝ የአፋባ ጎጃም ቀጠና የአዲስ አለማየሁ 7ኛ ክፍለ ጦር አባበል መብረቁ ብርጌድን ተቀላቅሏል። ተሻገር የሚባል የደቡብ ጎንደር ተወላጅ አማራ ሲሆን በደጀን ወረዳ ጉብያ ከተማ አድማ ብተና በአባልነት ቆይቶ አገዛዙን በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት ክላሽ ከነሙሉ ትጥቁ ይዞ የአፋባ ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን ተቀላቅሏል። ሌላው ሻምበል ጌትነት ይባላል። ሚሊሻ ሆኖ አገዛዙን ሲያገለግል የነበረ የጠላትን ጸረ አማራ ሴራ በማስረዳት የአፋባ ጎጃም ቀጠና የአዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ እንዲቀላቀል ተደርጓል። አገዛዙ ገበሬዎችን እያፈናቀለ ቤታቸው ምሽግ በማድረግ እየጨፈጨፈ መሆኑም እየተገለጸ ይገኛል። ተስፋ የቆረጡ የብርሃኑ ጁላ ጦር የአባይ ሸለቆ ብርጌድ ምት መቋቋም ሲያቅተው በድቦ ከተማ ትምህርት ቤት ላይ ከመሸገበት ወጥቶ ይመገራ ከተባለ ጎጥ 3 አባወራዎችን ከቤት አውጥተው ሜዳ ላይ በመጣል የግለሰቦችን መኖሪያ ምሽግ አድርገውታል። ከቤታቸው ከወጡት መካከልም የ12 ቀን አራስ ትገኝበታለች ምን የተባለው። አንደኛ ምትኩ ተሜ 6 ቤተሰብ፣ ሁለተኛ አብዮት ሙናች 5 ቤተሰብ ከወለደች በ12 ቀኗ ከቤት የተባረረች፣ ሶስተኛ ጌቶች ሙናች 4 ቤተሰብ ያላቸው ሲሆን እነዚህ ሁሉም ቤታቸው በወራሪው ጦር ምሽግ የተደረገባቸው አባወራዎች ናቸው በማለት አፋባ ጎጃም ቀጠና ገልጿል። አገዛዙ በኃይል ከያቅጣጫው ለአድማ ብተናና ለመከላከያ ስልጠና የሰበሰባቸውን ከ850 በላይ ወጣቶችን ተስፋ ቆርጦ መበተኑ ተገለጸ። የአገዛዙ ብልጽግና መንግስት ስልጣን ላይ ለመቆየት ያለውን ቀቢጸ ተስፋ ለማስቀጠል መከላከያ ሰራዊትን ሙሉ ለሙሉ በሚባል ደረጃ ማለትም ሁሉንም እዞች፣ አየር ኃይልን፣ ኮማንዶን እንዲሁም ባህር ኃይልንና ሪፐብሊካን ጋርድን ጭምር አማራ ክልል በማሰማራት ፋኖን ለማጥቃት ቢሞክርም ውጤቱ ግን ከተራ አባል እስከ ጄኔራል እንደ ቅጠል ነው የረገፈበት። ከክላሽንኮቭ እስከ ሹተር እያስረከበ ከትንንሽ እስከ ትልልቅ ከተሞች እየለቀቀ ነው። ሁሌም እስከ 30 አጸዳለው ቅጀት ሆኖበት የተመካበት ኃይል እንደ በረዶ የማሟና እየተንሸራተተ ራቁቱን እየቀረ መሆኑ የአደባባይ ምስጢር ነው። አገዛዙ ሁሉንም ሞክሩ ተስፋ በማጣቱ እውር ድንብሩን ከመላው የሀገሪቱ ክፍል ወጣቶችን ከትምህርት ቤት፣ ከእምነት ተቋማት፣ ከገበያ ቦታዎች፣ ከስራና ከመኖሪያ ቤታቸው እንዲሁም ከመጠለያ ካምፖች ጭምር በኃይልና በግፍ እየወሰደ በማሰልጠንና በማስታጠቅ ፋኖ ያለበት ማጥለቅለቅ ብሎ ቢያስብም በግድና በኃይል የተወሰዱት ወጣቶች ግን ፋኖን ከመፋለም ይልቅ እጅ መስጠት፣ ህዝባዊ ትግሉ በመቀላቀል ማገዝን መርጠዋል። በዚህም አስታጥቂው ብርሃኑ ጁላ አሁን ላይ አሰልጥኖ አስታጥቆ ምግብና አልባሳትን አስይዞ ወደ አማራ ፋኖ ብሔራዊ ኃይል አፋባ ኃይሎች ለሚልክልን መከላከያዎች፣ አድማዎችና ሚኒሻዎች በስጦታ እየተቀበል መሆኑን መዘገባችን ይታወቃል። ዛሬ ደግሞ ወደ አድማ ብተናና መከላከያ ማሰልጠኛዎች ሊወሰዱ ከጎንደርና አካባቢው በኃይል እየታነቁ ተሰብስበው የነበሩ ከ850 በላይ ወጣቶችን እናንተም እንደሌላው ፋኖ ናቸው፣ እኛ ከምናሰለጥናቸውና ከምናስታጥቃቸው ሂዱና ፋኖ ያሰልጥናችሁ ያስታጥቃችሁ በሚል ዳሽን ቢራ አካባቢ ካለ መጋዘን ተዘግተው በረሃብና በውሃ ጥም ሲቀጡ ሰንብተው ትናንት ሰኔ 13 2017 ዓ.ም ተስፋ ቆርጦ በትኗቸዋል የተባለው። ለዚህ እንደ ምክንያት የቀረበው ደግሞ ሰሞኑን በአንድ ቀን ብቻ ከ17 በላይ የአድማ ብተናና የሚኒሻ አባላት የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ግዙፉንና ታላቁን ጎንደር የበጋሻው ክፍለ ጦር መቀላቀላቸውና በአጠቃላይ በመላው አማራ የአማራ ፋኖ ብሔራዊ ኃይል አፋባ ስቦ ማስከዳት መርሃ ግብር አማካኝነት እንደሆነ መረጃዎች ያመለክታሉ። በመጨረሻም ከየቦታው ያለ ፍላጎታቸው በማስገደድ ወደ አገዛዙ አገልጋይነትና ተላላኪነት ለተወሰዱ የነበራችሁ ወገኖቻችን ይህ ዓላማ የከሸፈው በጀግኖች ወንድሞቻችሁ ተጋድሎና መስዋዕትነት መሆኑን በመረዳት ከአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ግዙፉን ጎንደር የበጋሻው ክፍለ ጦርና ሌሎች የአፋባ ኃይሎችን በመቀላቀል እንድትሰለጥኑ፣ እንድትታጠቁ፣ እንድትታገሉና ጓዳዊ ጥሪያችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ አርበኛ ታድሎ ደሴ ካስትሮ ገልጿል።
የፍርድ ቤት ውሎ ዜና። እናት ፓርቲ የመሰረተውና የፌዴራል ከፍተኛ ፍርድ ቤት ውድቅ ያደረገው የጣሪያና ግድግዳ ክስ ሂደት በአዲስ አበባ አስተዳደር የንብረት ግብር ማስተባበሪያ ጊዜያዊ ፕሮጀክት ጽህፈት ቤት አጥንቶ ያቀረበውና በአዲስ አበባ ፋይናንስ ቢሮ አማካኝነት ሚያዝያ 3 ቀን 2015 ዓ.ም በተጻፈ ደብዳቤ ሸኝነት በሁሉም የከተማው አስተዳደር መዋቅሮች ተግባራዊ እንዲደረግ የተላለፈው መመሪያ ህገወጥ መሆኑን ጠቅሶ ፓርቲያችን የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 2017 ዓ.ም ባስቻለው ችሎት ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር በሙሉ ድምጽ ውሳኔ መሰጠቱ ይታወቃል። ይህንን ተከትሎ ተከሳሽ የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ መደረጉን ቀደም ሲል የገለጽን መሆናችንም የሚታወቅ ነው። ጉዳዩን የተመለከቱት የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበው ይግባኝ ያስቀርባል አያስቀርብም የሚለውን በመመርመር ትናንት ሰኔ 13 ቀን 2017 ዓ.ም በዋለው ችሎት 2-1 በሆነ ድምጽ ያስቀርባል የሚል ብይን የሰጠ ሲሆን ፓርቲያችን መልሱን ይዞ እንዲቀርብ ለሐምሌ 25 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሂደቱ አድካሚና አሰልችም ቢሆን ፓርቲያችን ጉዳዩን እስከ መጨረሻ እንደሚገፋበትና የአዲስ አበባ ከተማ አስተዳደር በነዋሪው ላይ የጫነው አላስፈላጊ ዕዳ እንዲነሳ ያላሰለሰ ጥረት እንደምናደርግ ቃል እንገባለን ሲል እናት ፓርቲ ገልጿል። የአሜሪካ ምክር ቤት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል አለች። የአሜሪካ ኮንግረስ አባል የሆነችው ትውልደ ኢራናዊት እና ዲሞክራቷ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል ብላለች። ለቢቢሲ ኒውስ ዴይ ፕሮግራም በየቀኑ ሀሳቡን የሚቀይር ፕሬዚዳንት ነው ያለን ያለች ሲሆን አክላም የሚናገሩ ማንም አያምንም ነው ያለችው። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባትም ተናግራለች። አንሳሪ ኢራናውያን ስልጣን ላይ ያለው አካል አለመሆናቸውን ማስታወሱ አስፈላጊ እንደሆነ ጠቅሳ አብዛኛው ሕዝብ ከ1979 ዓ.ም ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙ ገልጻለች። በመሆኑም በሀገራቸው በቦምብ መደብደብ አይገባቸውም ብላለች። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ ሕይወት መጥፋት ወደሚወስድ መንገድ ላይ እንዳያተኩሩ አሳስባለች ሲል ቢቢሲ ዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ እወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።